የሚለው ምናልባት ይሄ የሆርሙዝ አንዱ ኢራን አሁን በወሰደቻቸው እርምጃዎች የአሜሪካ ምናልባት የአውሮፓውና የአሜሪካውን ክፍል እስትንፋስ ተብሎ የሚባለው ሆርሙዝ የሚባለው የመተላለፊያ ወሽመጥ በጣም ዋናው ታርጌት አድርጋ እንትን ያለችበት ነውና ምናልባት ይሄ የሆርሙዝ መዘጋት በእነዚህ ሀገራቶች ላይ የሚያሳድረው ኮንሲኩዌንስ ምንድነው? እንደው ጦርነት ውስጥ ላይ የሚያሳድረው ኢምፓክት ምን ያህል ነው? ኢራንስ ምን ያህል እንደው አሸናፊ ሊያደርጋት ይችላል? እስከ መጨረሻው እንኳን ብትይዘው ኢራን አሸናፊ ነች። ምንም አትጠራጠር በዚህ እንትን ምክንያቱም አማራጭ የላቸውም ማለት ነው። ይህን ጦርነት ስታተስ ኮን ካለውጡ በስተቀር በቃ የህልውና ኩዌስቸን ነው ለኢራን። ይሄ ጉዳዩ የህልውና ኩዌስቸን ነው። ስታተስ ኮ የሚለወጠው በምንድን ነው? አንደኛው የአሜሪካን ቤዝ ቀላል ማስወጣት ነው። ሁለተኛ ደግሞ የፔትሮ ዶላር ሲስተምን መለወጥ ነው። ወይ ምንድነው ወደ ቻይና ዩዋን ወይንም ወደ ሩብል ወደዛ ቻይና ወደሱ ማድረግ ነው። እሺ አሜሪካንም ውስጥ አሜሪካ አንዱ እንደጠቀሰው ማልጣት ነው። ምክንያቱም አሁን ሰው ኢራን እያደረገች ያለች አለ ማለት ዜናው ስለወጣ ነዳጃችሁን በዩዋን የምትገበያዩ በሆርሙዝ ማለፍ ትችላላችሁ ብላለች። ሊትራሪ ማልጣት አሜሪካ ላይ ማልጣት ከዛም በላይ ነው። ፎርዛት ማለት አሜሪካንን ማውደም ነው። ኤግዛክትሊ አማራጭ የላትም ኢራን። አክቹአሊ ለሩሲያም አሁን ዘይቶቿን እንትን ማንሳክሮችን አስወስደው ስለዚህ አሁን ማን ይመጣል እዚህ ፕሌይ ውስጥ ማለት ነው። ከዚህ የሚጠቀሙት እነማን ናቸው ማለት ነው? ቻይና ይጠቀማል፣ ቻይና ሩሲያ ትጠቀማለች። እዛም አረቦቹ እንደነገርኩ ማለት ነው ላምኖች ናቸው። በጣም ቅርታ እንትን ኤክስፕሬሽኑ ምር የሚያሳዝኑ የምር ሊትራሊ ነው የሚያሳዝኑ። በቃ ምንድነው እነሱ ነዳጅ አላቸው። በቃ ይሄ ነው ይሄ ነዳጃቸውን መስጠት አለባቸው። ዓለም ሁሉ በዚህ ላይ ጥገኛ ነው ማለት ነው። ስለዚህ እነሱ አይጎዱም ማለት ነው። የራሳቸው እንትን አይኖራቸውም፣ ክብር አይኖራቸውም፣ ግን አይጎዱም። ምንድነው ሲስተሙ ወዲያ ማለት ነው። ሲስተሙ ወደዚህ ካዞሩት አለቀ በቃ እንትን ይሄ ነው። ስለዚህ ምንድነው ወደዚህ ከሆነ አሁን አሜሪካ ኢራን ላይ የኢኮኖሚ ጫና ነው የምታሳድረው አይደል? ስለዚህ በዶላር ጫና ልታሰድር የቻለችው ይሄ ዓለም የስራ ሲስተም ማለት ነው በምንድነው ፔትሮ ዶላር ላይ ቆመ ስለሆነ ማለት ነው። አሁን ወደ ፔትሮ ዩዋን ወይንም ሩብል ከተለወጠ ማለት ነው አሜሪካ ኢራን ላይ የምታገኝ ምንም እንትን የላትም፣ ሌቨሬጅ የላትም። ስለዚህ ምንድነው ስታተስ ኮ ተለወጠ ማለት ነው። ሲምታን የአሜሪካ ኢምፓየር ከተማ ማለት ነው። ኤግዛክትሊ ምን ሆነች? እንደ እንግሊዝ ሆነች ማለት ነው። በቃ እንግሊዝ ካናዳ ነች። ኦልሬዲ አሁን እኮ አሜሪካኖቹም እየፈሩ ያሉት ይሄን ነው። ምናልባት የአሜሪካ እንትን ብዙዎቹ ሊትራሊ የትራምፕን እንቅስቃሴ እኮ እንትን እያሉት ነው። ከዚህ የአሜሪካን ኢምፓየር በቃ አለመጀመር ነበር ተጀምሯል። አሁን ባይጀምሩ ጥሩ ነበር። ሁሉም እኮ ፍላጎት አላቸው ከኢራን ጋር ጦርነት ማድረግ። ሁሉም የአሜሪካ ፕሬዝዳንት ፍላጎት አላቸው። ግን ከሁኔ ስሌቱን ሲያሰሉት ሁኔቱን ኮስት ቤኔፊት አላነካላ ስማርት ስለነበሩ ኮስቱ ስለሚበዛባቸው ነው እንትና የኛው ብቻ ለምን እንዴ ኃይለኛ ሪል ስቴት ነጋዴ ነው ያርግ ምን እንደሆነ ማለት ነው። ትራምፕ ማለት ነው እንዴት አቃይነውስ ብቻ ግን አንዳንዴ ይሄ እንትና አለ አይደል ኢጎ ናርሲሲስት ስትሆን የሚሰማ እንትና አለ የታጠፋቸው ጥፋቶች አሉ። ኤኒዌይስ ብቻ ግን እሱ ነው ምናልባት እኔ አሁን እና ሆርሙዝ ምንም ጥርጥር ሆርሙዝ አሁን ሁለት ነው እንትኑ ጥቅሙ ማለት ነው። አንደኛው የዚህ የፔትሮል ዶላር ማለት ነው በጣም ነው የሚያዳክመው። $200 ነው የሚጠበቀው እንትኑ ማለት እሱ ደግሞ እዚህ አሜሪካ ሀገር አብዮት ያሳሳል እንትን ነው። ምክንያቱም ሴንሲቲቭ ናቸው ኢኮኖሚ የምርጫ አንደኛው እንትን ናቸው። አሁን ለምሳሌ ማምዳኒ አንዱ የተመረጠበት ሞቶ ምንድን ነው አፎርዴቢሊቲ እንትን ለእናንተ ኪሳችሁን ሞላላችሁ ወጫችሁን ቀንስላችሁ ኢኮኖሚ ቲስመች ሴንሲቲቭ ነው። ስለዚህ አሁን ነዳጅ እኮ በነገራችን ላይ ስንት ጨምሮ መሰለኝ ሁሉ ቀውስ 60 በሳንቲም ደረጃ እኮ ነው ጨምረው 60 ሳንቲም ምናምን $2 ከምናምን ነበር አሁን 3 ከምናምን ነገር ገባ። ይሁሉ ቀውስ የተፈጠረው እኮ በዚህ ነው እንደንተ ነው። ወደፊት ግን መጨመሩ አይካልም። ግን ይሄን ያህል እንትን ነው ያው እነሱ ብራቸው ጠንካራ ስለሆነ ብዙ ነገር ይገዙበት። ኤኒዌይስ ብቻ ግን ይሄ ሆርሙዝ የሚባለው ልክ እንትን ሲል በቃ ያለምን ግጋገታ እኮ ነው ያዘችው። እሱ ብቻ ማለት ነው። ሌላ ደግሞ ባበል መንደብ ማለት ነው። እና ሁቲዎቹ አልገቡም በቀይ ባህር አካባቢ ላይ ማለት ጀግንነት ምን መሰለህ የሚገርመው አሜሪካ እኔ እንትኑን አሜሪካ
ሳውዲ አረቢያዎችን ጦርነት ውስጥ እንዲገቡ ጠይቃለች። አውሮፓዎችን እንዲገቡ ጠይቃለች። ምን ብላለች? ኔቶንም እንዲገቡ ጠይቀዋል። እነሱ ኢራን እኮ ማንንም አልጠይቃችም እስካሁን ድረስ ማንንም አልጠይቃችም። እኔ ለሂዝቦላ ነው አላውቅም። ሂዝቦላ ዝም ብሎ ይገባ አይቃለች እናንተ ታይቀሉ ይችላል ምናልባት ነው። በግልጽ ግን ኦፊሻሊ የተጠየቀ ነገር የለም። ያ ሩሲያንም አልጠየቀም። እነሱ ኦፍ ኮርስ የሳተላይት እንትን ይላል። ምክንያቱም ይሄ የፔትሮል ዩዋን እንትኑ ማለት ነው ስለ ኢንትረስቱ ስላላቸው የሳተላይት እንትን ይሰጧቸዋል። ምክንያቱም እንትኖቹ የኢራኖቹ ይሄ ጥቃታቸው ማለት ነው። አሁን ኢራን እያደረገች ያለችው ጦርነት ምን መሰለህ? የቁጠባ ጦርነት ይባላል። የቁጠባ ጦርነት ምን መሰለህ? ዝም ብሎ አታበቀን ነው። አሁን አሜሪካ ብዙ ስላላት ያባካኝ ጦርነት ነው። ሙሉ ነች ምናምን ነገር ያባካኝ ጦርነት ነው። ያባከናሉ እንዳልኩ ሰው ላይ ተኩሳሉ ይላሉ። እስካሁን ብዙ አወደምን ይላሉ። አሁን ጠዋት ራሱ የሆነ አንድ ደሴት ምናምን ነገር ትራምፕ ነው ውስጡ ደሴት አለ ኢራኖች የያዙት ማለት ነው። እሱን አወደምኩት ምናምን ምንም ይቀራረፍ የለም ምናምን ነገር እንትኑ ነዳጁንም የተውኩት እንደው እኔ ተሰምቶኝ ነው ምናምን ነገር አለ እና የዛ እንትኖቹ የደሴቱ ነዋሪዎቹ ወደ 8000 ምናምን ነገር ነዋሪዎች አሉ። 4000 አካባቢ ነዋሪዎች አሉ እና በቢቢሲ ፐርሻንት ሲሉ ምን እንደደበደቡ ማናውቅም ማለት ነው። ሁሉም ነገር ተኝቶ ሲነቃ አንተሩ ነው ማለት ነው። እንትኑን ስታየው ይሄ የእንትኑ የኢምፓየር አንዱ ትልቁ ችግሩ ጡንቸኛ ስለሆኑ ቡሊ ስለሆኑ በጉልበታቸው ይታወቃል። ሩስለስ ናቸው፣ ጨካኞች ናቸው፣ ናቸው። እነዚህ እንትን ስለሆኑ ሁሌ ደግሞ በተደጋ 40 ዓመት ተዘጋጅቷል። 20 ዓመት ደግሞ ሲሪየስ ያጠንተውታል። የአሜሪካ እንዴት ጦርነት እንደሚያደርጉ አጥንተውታል። ጠንካራ ነው ደካማ ጎኗ ምናምን ስለሆነ ያለው ስለዚህ ጠንካራ ጎናቸው የአየር ፓወር ነው አይደል? ስለዚህ የአየር ፓወር እንደሚያጠቋቸው ያውቃሉ። ስለዚህ ለአየር ፓወር የሚሆን ነገር ይዘጋጃሉ ማለት ነው። ብዙ አይነት እንትኖች ሚሳይሉ ብቻ በቂ ነው። ሌላ ነገር ላይ አለማባከት የሆነ ራዳር የሚያጠቁት አለ፣ ቤዞችን የሚያጠቁት አለ። ስትራቴጂክ ነው። አንዳንድ ቁጠባ ስትራቴጂክ ነው። እንትናቸው የሚመጡት ነገር ሁሉ ስቲል እስካሁን እኮ ገና አልጀመርኩም ነው የምትለው። አሁን አልጀመርኩም ባሮጌ ነው እየተጠቀምኩ ያለሁት ነው እያለች ያለች። ምክንያቱም ይሄውን ያለው ገና ነው። ምክንያቱም ለምን መሰለህ አሁን ይሄ ነው አይደለ? ይሄ የራሷ ስቶክ ነው። አሁን ቻይናና ራሻ ደግሞ ገና የሚጨምሩት ነገር አለ። ገና እኮ የነሱ እርዳታም አለ። አሁን በሳተላይት ብቻ ነው በወጣው እንትን የሳተላይት እርዳታ ብቻ ነው። ምንም አትጠራጠር ነገሮች እንትን ሲሉ እና እንትን ኢራን አሁን እንዴት እንትን እያለች ሲያዩ ገብተውበታል። ስለዚህ ቶዋት ኤክስተንት ነው። አሁን አውሮፓ ሀገሮች ከኢራን ጋር መደራደር ጀምረዋል። መርከቦቻችንን አሳልፍ አሜሪካን የሚጠብቁ የሀያባራ ሆነችባቸው የለም እንጂ ይከፈታል። ጭራሽ የአብርሃም ሊንከን የሚባለው ፈርጥቷል። ሁለቱም ደግሞ ወታደሮቹ አይፈልጉም። ሽንት ቤቱን ሆን ብለው ማበላሽተውታል ይባላል። እንትን ብለው ላለመዋጋት ፍላጎት ይመስል ብቻ ግን ይሄ ስለሆነ ኢራን ማሸነፉ አይቀርም። ያው ጉዳቷ ይደርሳል፣ ምንም ጥርጥር የለውም። ኦብቪየስ ነው። ምክንያቱም እነዚህ እንዳየ ነው ማለት ነው 2 ዓመት ሙሉ ጄኖሳይድ የፈጸሙ ሰዎች ናቸው። ምንም ምህረት የለሾች ናቸው። ይህንንም አውቀውታል፣ ስሌት ውስጥ ከተውታል። ግን ሲያሸንፉ ማሸነፍ አለባቸው። ምክንያቱም ምንድነው አማራጭ የላቸውም። እንደዚህ አይነት ሁኔታ ከተሸነፉ ማለት ነው መንግስቱ ኮላፕስ አደረገበት። ስለዚህ ምንድነው አሁንም የኢራኑ ፕሬዝዳንት እንዳለ ማለት ነው መስዑድ ማለት ነው መስዑድ ፔዜሽኪያኒ ማለት ነው እንደተናገረው ጦርነቱን ለማቆም 3 ቅድመ ሁኔታ አለ አለ። አንደኛ መብታችን ይከበር፣ ዩራኒየም ማበልጸግ ምናምን ወዘተርፈ እንትኖች መረዳው ምናምን ነገር። ሁለተኛ ለአወጣነው ጉዳት ምላሽ ይሰጠን። ሶስተኛ ደግሞ አሜሪካን እስራኤል ከዚህ በኋላ ጥቃት እንዳይሰጡ ማረጋገጥ እሱ ነው። ግን ይሄንን ደግሞ ለአሜሪካን እስራኤል ይሄ ምን ማለት ነው? ፖለቲካሊ ቋንቋ ነው እንጂ የምትለው በሌላ አነጋገር እንትንን ማለት ነው አሜሪካን እስራኤል አሳልፈን ሰጠን። ስለዚህ ስታስስ ሆኖ እንለውጣለን እያለ ነው። ጋራንቲ ነው ማለት ነው። ስለዚህ ነው በቃ ይሄ እንትን ነው ማለት ነው። ኢፌክቲቭ የተጠቀሙ ነው እንትን እያሉ ነገሮች አሁን ከዚህ ተሰጥተን ያው ተናግረዋል። እስራኤልም መውደም አለባት ብለዋል። ትወድሚያለሽ ብለዋል። እንትን አትይ ማለት እንደ ህዝብ ከህዝብ ጋር ችግር የላቸውም። ቂሳስ ነው በቃ ይሄ እንትኑ ሲስተም መንግስቱ ማለት ነው መፍረስ አለበት። ለሱም ነው እየሰሩ ያሉት። እርግጠኛ
ኃይለኛ ፕሮሰስ አለ። ምንም አትጠራጠር። ምናልባት ለዛው ስለይላቸው ማለት ትሁት መሆን አለባት ይላል ቋንቋችን ነው። ምን አለ መሰለህ እንደዚህ አይነት ንግግር ላይ ከተናጋሪው ካልቸርና አንጻር ነው ማየት ያለብን። ለምሳሌ የሆነ ቦታ ላይ እንትን ያልከው ስታይ አሁን ድብድብ ስትደባደብ ወንድ ልጅ ከወደቀ አይመታም ይባላል። ይሄ አማራዎች ካልቸር ወንድ ልጅ ከመታ እንትን ብሏል ማለት ነው። ይሲ አሁን ለኢራኖች ትሁት ማለት ምን ማለት እንደሆነ ከካልቸር ፖይንት ኦፍ አንደርስታንድ ማድረግ አለ። ዞሮ ዞሮ ግን ትሁት ሆነች ማለት መሰለባት ሊሆን ይችላል። ሞር ሴንስ ይሰጣል ፖለቲካ። ለምን መሰለህ እሷ እስካለች ድረስ ትረብሻለች ነው አትቀመጥ። ስለዚህ ልክ እንደ እሷ ፍልስጤሞችን ዲማንድ እንደምታደርገው እስራኤልም ማለት ነው ኢራን የእስራኤልን ዲማንድ እያደረገች ነው። ኤግዛክትሊ ምንድነው እስራኤል ፍልስጤሞችን ዲማንድ የምታደርገው ምንድነው? እንደ ሀገር ኖሮ የጦር መሳሪያ አይኖራችሁ ወታደራዊ አይኖራችሁ ምናምን ነገር የሆነ ዝም ብሎ ክላይንት ስቴት ለማለት ማለት ነው። ልክ እንደዚሁም ለማለት ነው። ይሄን ስፔሻሊ አሁን አሜሪካ ምንም እንትን የላትም። አጣብቂኝ ውስጥ ገብታለች። አሁን መውጣታችንም እንዳልኩህ ይሄ ነው አንደኛው። ሌላኛው ስቴክ ሆልደሩ ምንድነው? እስራኤል ነች። ምክንያቱም ወጣች ማለት እስራኤል ለብቻዋ ተጋለጠች። እንደዚህ ያለምንም ጥርጥር ያለ ምህረት ነው ተጨፈለቀ ኢራን ማለት ያለ ምህረት ነው ታውሪማት። ስለዚህ የሚገርም ቅርቃር ውስጥ ነው የተፈጠረ ማለት ነው። ምናልባት ከዚሁ ጋር አሜሪካ ኢምፓየር አልቋል ይላል። የዛሬ 2 ዓመት በፊት ኢማም ኻሜኒ ማለት ነው ያለፉት ማለት ነው ምን ብለዋል? የአሜሪካ ኢምፓየር መውደሚያው ጊዜ ቀርቧል ብሎ ፖስት አድርገዋል። ተረድተናቸው እንግዲህ 2 ዓመት ማለት ነው። ኢማጂን ምን ያክላን እንደሚያደርጉ ሌላው ምንድነው ይሄ ጦርነት ሁለቱ እስራኤልም አሜሪካም ሲጀምሩት ልክ ምናልባት ካየኸው የቬንዙዌላ ላይ ፈጸሙት እንትን አለ። በአንድ ምሽት ያው የትልቅ የሚባለው ሀገር ፕሬዚዳንትን ሆነች ሚንስ አንስቶ የሆነ እነሱ የሚፈልጉት ጓንታናሞ የሆነ ብቻ ወስደው አግተው እንትን ያሉበት ነገር አለ እና ይሄ የአሜሪካ ጦርነት ስትገባ ሪጅም ቼንጅ ኢራን ውስጥ እናመጣለን የሚል ልክ እንደ ቬንዙዌላ ሌሎች ቦታዎች ላይ ኢራቅ ምናምን እዚህ እንዳደረጉት እንዲህ ነገር እናደርጋለን የሚል ነበር እና ይህም ደግሞ በአብዛኛው ምናልባት አሁን ላይ ዶናልድ ትራምፕ በብዙሃኑ ዘንድ እሳቸው ያው ኦልሬዲ እንትኑን እየሄድኩበት ነው የሚል እንትን ያነሳሉ በተደጋጋሚ አሜሪካ ስቴፓን እየሄደችበት ነው የሚል እንትን ያነሳሉ። ሌሎች ግን ሚስካልኩሌሽን ውስጥ ነው አሜሪካ የገባቸው። እንደውም ቅድም ባልከው መሰረት ወደ ውድቀት ኢምፓየሩን ወደ ውድቀት ሊያመራ የሚችል ሚስካልኩሌሽን ነው ይዘው የገቡት የሚል ነገር አለ እና አሁን ከቅርብ የሰማሁት ምንድነው ይሄ አሁን የመጣው የፈለግነው አያቶላህ ኻሜኒን ማንሳቱ እንትን ማለት መግደሉ በራሱ አሁን የመጣው የሪጅም ቼንጅ እንደሆነ አድርገው ቆጥሮታል እና እንደው በዚህ ያህል ደረጃ አሜሪካ ሪጅም ቼንጅ በሚለው ደረጃ ማሳካት የቻሉበት እንትን አለ ወይ? ምናልባት ሪጅም ቼንጅ የሚሉት እንደው ሴንስ ሊሰጥ የሚችል ነገር ነው ወይ? ይኸውልህ አሁን ምን መሰለህ የፖለቲካል አናሊሲስ አንዱ ችግሩ ምን መሰለህ ሰዎች ራሽናል ናቸው ተብሎ ይታሰባል። በተለይ ደግሞ ፖለቲከኞች ራሽናል ናቸው፣ ኢንተረስታቸውን ማክሲማይዝ ማድረግ ይፈልጋሉ ምናምን ነገር ነው። ስለዚህ እንደ አንድ ራሽናል ሰው ስታስበው እንዴት ነው ኢንትረስት ማክሲማይዝ የሚደረገው ምናምን ነገር ብለህ እሱን ካልኩሌት ስታደርግ የምትሰጠው አንድ ትንታኔ አለ። ገብቶሃል? ግን ሰዎች ደግሞ ራሽናልም ማለት ነው ምንድናቸው? ናርሲሲስት ናቸው። በተለይ መሪዎች በጣም አሰቃቂ ናርሲሲስቶች ናቸው። ስለዚህ ኢጎ አላቸው፣ በኢጎ የተወጠሩ ናቸው፣ ብዙ ፍላጎት አላቸው፣ ኢንትረስቶች ያላቸው ናቸው ማለት ነው። ስለዚህ አስመች አስ ፖሲብል ሁለቱን ነው እንትን ያልክ ቼክ የምታደርገው። አሁን የኢራኑን እንትን ስታየው ማለት ነው አሁን ይሄ ሪጅም ቼንጅ የሚባለው ነገር ለምን አሰቡ ስትል የሆነ ሰው ምን አምጣልኝ ተቃውሞ ሰልፍ ሲካሄድ ነበር አይደል? በነጋዴዎች ተጀምሮ በኋላ ላይ ሞሳድ ምናምን ነገር ሃይጃክ ያደረገው የተቃውሞ ሰልፍ ሲካሄድ ነበር
እና እሱ የተቃውሞ ሰልፍ ተደርጓል፣ ኢንፍሌት ተደርጓል፣ በጣም ጋሽቧል፣ እንዲጋሽብ ተደርጓል፣ ከሚገባው በላይ እንዲጋሽብ ተደርጓል። የኢራኑ በቅርብ ጊዜ ተከሰተው ማለት ነው። ስለዚህ ምንድነው የኢራን ህዝብ በሙሉ ይህንን መንግስት በቃ ይጠላል ምናምን እንትን ነገር ማለት ነው። ይህ እንግዲህ ራሽናል ቲንኪንግ ማለት ነው። ምክንያቱም ደግሞ እንደዚህ ብለህ ደግሞ እንዳታስብ ደግሞ ምንድነው የሚያደርገው በዛው ኢራን ውስጥ ማለት ነው መንግስትን የደገፉ ሰዎች ተቁጣ ከዛ የበለጠ ደግሞ ወጥተዋል። ኪሻውን አሁን እንደ አንድ ራሽናል ሰው ማለት ነው ሁለቱን አታመዛዝንም ተነምተው ማለት ነው። ኦኬ ማመዛዘን አለብህ እኮ ግን እዚህ ላይ ደግሞ እዚህ ላይ አንድ የምትጨምረው ኤሌመንት ምን አለ መሰለህ? ኢራን ውስጥ ሲአይኤ እንትን የለውም፣ ሰላዮች የሉትም ይባላል። ያሉት ሙሳዶች ናቸው። ስለዚህ የሲአይኤ መረጃ ከሙሳድ ነው የሚገኘው። አሜሪካ ሚዲያዎቿ ብቻ ነው ያሉት። በሳተላይት የምታገኛቸው እንትኖች አሉ እና ሚዲያዎቹን ትጠቀማለች። እና ውስጥ ግን ሪል የሆነ ስለላ የሚገኙ ሙሳድ ነው። ስለዚህ ምናልባት ሙሳድ ደግሞ በኔታንያሁ ነው እንትን ያለው። ኔታንያሁ ደግሞ እስራኤል አሜሪካና ኢራን እንዲዋጉለት ይፈልጋል። ስለዚህ ከዚህ የሚመጣውን ከኢራን የሚመጣው መረጃ ማኒፕሌት እየተደረገ ስለዚህ ምንድነው የተደረገው? የሆነች እነዚህ ቁልፍ የሚባሉ እንትኖችን ካፕቹሌት ካደረግን ከቆራረጥናቸው ካስወገድናቸው ህዝቡ በቃ ብሎ ይወጣል ምናምን ነገር ይሄ ነው።